ሁላችሁም በሉ እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። መመስገን የባህሪ ገንዘቡ የሆነ እግዚአብሔር አምላካችን ስሙ ከምድር እስከ አርያም በቅዱሳኑና በእኛ በደካሞቹ አንደበት የተመሰገነ የተከበረ ከፍ ያለ ይሁንልን። እንኳን አደረሳችሁ። እግዚአብሔር አምላካችን ቢወድና ቢፈቅድ ለሚቀጥሉት ጥቂት ደቂቃዎች ከኔ ጋር ቃል እግዚአብሔር እንነጋገራለን። በመካከላችን ተገኝቶ የሚረባንን የሚጠቅመንን ፍሬ የምናፈራበት 10 አለቃ ጌታችን እንዲገናኘው መጣ ይላል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን ይሰብክባት ያስተምርባት በነበረችው በዛች ዘመን እስራኤል በሮማውያን የቀኝ ግዛት ተገዝተው በእነሱ ስር የሚተዳደሩ በእነሱ ስር የሚኖሩ ናቸው። እነሱ ከሚያስተዳድሩ ከሮማውያን ወታደሮች ወገን የሆነ 10 አለቃ ጌታችን ወደ ቅፍርናሆም መግባቱን ሰምቶ ጌታችን እንዲገናኘው ዘንድ ወደ ጌታችን መጣ። ወደ እርሱ ቀርቦ ጌታ ሆይ በቤቴ አንድ ብላቴና እጅግ ታሞብኛል፣ በሞትና በሕይወት መካከል ይገኛል። ገንዘቤን ሀብቴን ባለመድኃኒቶች ጋር ጨርሻለሁ። ሊያድኑልኝ ሊፈውሱልኝ ግን አልቻሉም። አንተ ግን ድንቅ ተአምራት እንደምታደርግ ሰምቻለሁ። ብላቴናዬን ልጄን ልታድንልኝ እንደምችልም አምናለሁ። ስለዚህ ልጄን አድንልኝ ብሎ ጌታችን እንዲማጸን ቀረበው ይላል። የሰማችሁ ነው። በዚህ ጊዜ ጌታችን እሺ ልጅ ካንተ ጋር ሄጄ እፈውስልሃለሁ አድንልሃለሁ ብሎ መለሰለት። በዚህ ጊዜ ግን ይላል ይህ መቶ የአስር አለቃ ጌታ ሆይ አንተ ከቤቴ ጠፈር በታች ትገባ ዘንድ እኔ የሚገባኝ አይደለሁም። ቃል ብቻ ተናገር ልጄም ይድናል። ምን ብቻ ተናገር? ቃል ብቻ ተናገር። አንተ እኔ ቤት በታች ትገባ ዘንድ አይገባኝም። እኔ ቤት ድረስ አትመጣም። ስለአንተ ሰምቻለሁ አውቃለሁ። እኔም እኮ የሰው ታዛዥ ነኝ። እኔም ደግሞ ከስሬ ሎሌዎች አሉ። ሲያዙኝ ታዛለሁ፣ እማዛቸው ደግሞ ይታዘዙልኛል። አንተ ቃል ብቻ ብትናገር ልጄ እንደሚፈወስ እንደሚል አምናለሁ። ፈጽሞ ወደ ቤቴ ልትገባ አይገባኝም። ይህንን ጊዜ ነው ጌታችን ወደሚከተሉት ወደ ደቀ መዛሙርቱ ወደ ሕዝቡ ዞሮ እውነቱን እላችኋለሁ በእስራኤል እንኳን እንዲህ ያለ ታላቅ እምነት አላየሁም። የሰማችሁ ነው። ይህ 10 አለቃ ምናዊ ነው ብያችኋለሁ፣ ሮማዊ ነው ብያችኋለሁ አይደል? ከሮማውያን ወገን ጣዖት ከሚያመልኩት ከአሕዛብ ወገን ነው። እስራኤላዊ አይደለም። ትንቢት ከተነገረላቸው ሱባኤ ከተቆጠረላቸው ሕዝቦች ወገን አይደለም። ታላቅነት አሳየ። በእስራኤል እንኳን ነቢያት በተላኩላቸው ቃለ እግዚአብሔር በተነገራቸው ተስፋ በተሰጣቸው ሱባኤ በተቆጠረላቸው በእነርሱ ዘንድ እንኳን እንዲህ ያለ ታላቅነት አላገኘሁም። የዚህ መቶ አለቃነት ደቀ መዛሙርቱ የሚነቀፉበት እምነት ነው። ዛሬ የተነበበውን ወንጌል ሰምታችኋል አይደል? ማርቆስ ወንጌል ላይ ጌታችን ድንቅ ተአምራትን ሲያደርግ የተመለከቱ ከስሩ ቃል እግዚአብሔርን የተማሩ ደቀ መዛሙርቱ ይላል ጌታችን በምድረ በዳ ሕፃናት ሴቶች ሳይቆጠሩ 5000 ወንዶችን 2 ዓሣና 5 እንጀራ ከመገበ በኋላ ይህን ድንቅ ተአምር ካዩ በኋላ በጀልባ ተሳፍረው በባህር ላይ ሲሄዱ ጌታችን እናንተ ሄዱ እመጣለሁ አላቸው። ለጸሎት ለተራራ ወጣ ይላል። ከጸሎት ሲወርድ ንፋሱ ከፊት ለፊታቸው ሆኖ ቀዝፈው ሄዳቸው ጀልባዋን በጣም በማዕበል ሲታወቁ ሲጨነቁ ተመልክቶ በባህር ላይ እየተራመደ ወደ እነሱ መጣ። ሊያልፋቸው ወዶ ነበር፣ ነገር ግን እነሱ ምትሃት መስሏቸው ተጨነቁ ይላል። ያንን ሁሉ ድንቅ ያንን ሁሉ ተአምር ሲያደርግ ያዩትን አምላካቸውን ተጨነቁ፣ ፈሩ። እምነታቸው እንደዛ መቶ አለቃ እምነት እንኳን ሆነ። በጣም የሚደንቃችሁ ደግሞ በአነሳነው የወንጌል ክፍል ማቴዎስ 8 ላይ ተቀራራቢ ታሪክ ታገኛላችሁ። ጌታችን ይህንን መቶ አለቃ ይህንን ድንቅ እምነቱን ከመሰከረለት በኋላ እንደ እምነት ይሁንልህ ይደረግልህ ብሎ ሸኘው ይላል። መቶ አለቃው ወደ ቤቱ ገብቶ ሲጠይቅ ጌታችን ይሁንልህ ባለ ቅጽበት ልጁ ተፈወሰ። በወልድ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ልጁ ከተፈወሰ በኋላ ጌታችን ይህንን ድንቅ ካደረገ በኋላ ሌሎች በሽተኞችን አመጡለት፣ ድውያን አመጡለት፣ አጋንንት ያለባቸው ሰዎች አመጡለት፣ ሁላቸውም ፈወሳቸው። አሁንም ግን ይህንን ሁሉ ድንቅ ያዩ ደቀ መዛሙርቱ የሚነቀፍባቸው ነገር ተገኘባቸው። ከጌታችን ጋር በጀልባ ሆነው
ሲሻገሩ ሲጓዙ ጌታችን በጀልባው ውስጠኛው ክፍል ላይ ተኝቶ ነበረ። ማዕበል ሲያማታቸው፣ ማዕበል ሲያስጨንቃቸው፣ ወጀቡ ሲበዛባቸው ጌታ ሆይ ስንጠፋ አይገድህምን? ዝም ትላለህን? አቤቱ አድነን እያሉ ጮሁ ይላል። ጌታችንም ተነስቶ እናንተ እምነት የጎደላችሁ ስለምን ፈራችሁ? ያንን መቶ አለቃ እምነቱን ሲመሰክርለት እምነት ምንድነው ነበር ያለው? የሰማችሁ ነው። እምነት ምንድነው ነበር ያለው? ታላቅ እምነት ነበር የተባለው። ያ ሮማዊ ሰው ያ መቶ ያ 10 አለቃ ማለት ነው። ደቀ መዛሙርቱ ባደረበት ያደሩት በዋለበት የዋሉት ቃሉን የሰሙት የተማሩት ደግሞ እምነታችሁ የጎደለ ተባሉ። ጎዶሎ እምነት ያላችሁ ተባሉ። አባቶቻችን ተላጽቆተ ስዒር ይሉታል። ጌታችን መተኛት እንቅልፍ የማያሻው ሆኖ ሳለ ይተኛል። የማይቸግረው ሆኖ ሳለ ስጡኝ ይላል። ሁሉን የሚያውቅ ሆኖ ሳለ ንገሩኝ ይላል። ለምን ሲባል ለተላጽቆተ ስዒር ነው። በልመና በጸሎት ከሱ ጋር እንድንጣበቅ አንድ እንድንሆን ነው። እያወቀ እንዳላወቀ እየቻለ እንዳልቻለ ነው እንድንማጸነው ነው። በእግዚአብሔር አምነው ሳለ እነሱ በጌታችን አምነው ደቀ መዛሙርቱ ያ ሮማዊ 10 አለቃም በጌታችን አምኖ ሳለ የአንዱ እምነት ጠንካራ ታላቅ የአንዱ እምነት ጎዶሎ ተባለ። ምን ማለት መሰላችሁ? በአንድ ሃይማኖት ውስጥ ሆነን የተለያየ እምነት ሊኖረን ይችላል ማለት ነው። ሰምታችሁኛል? በአንድ ሃይማኖት ውስጥ ሆነን የተለያየ እምነት ሊኖረን ይችላል ማለት ነው። ሃይማኖት ስንት ናት? አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት አለ ቅዱስ ጳውሎስ በኤፌሶን መልእክቱ ላይ። ሃይማኖት ማለት አንድ ሰው አምነዋለሁ ስለሚለው ነገር ያለው ትምህርት ኮንቴንት ኦፍ ፌዝ ማለት ነው። በክርስቶስ አምናለሁ ካልን በኋላ ክርስቶስ ማን ነው ስንባል የምናስተምረው ትምህርት፣ የምንሰጠው መልስ፣ የምንናገረው ያ ነገር ሃይማኖታችን ከአባቶቻችን የተቀበልነው የወረስነው ለትውልድም ደግሞ የምናስተላልፈው የምናወርሰው። ሐዋርያው ቅዱስ ይሁዳ ወንጌላችን የአስቆሮቱ ያልሆነው ይሁዳ ይለዋል። ሌላኛው ይሁዳ ማለት ነው። በጻፈው በመልእክቱ ላይ አንድ ምዕራፍ ነው ያለው። ቁጥር 3 ላይ ምን አለ? ሁላችንም ስለምንካፈለው ስለ መዳናችን ልጽፍላችሁ ወድጄ ሳለሁ አንድ ጊዜ ለቅዱሳን ስለሰጠች ሃይማኖት እንድትጋደሉ እጽፍላችሁ ዘንድ ግድ ሆነብኛል። ስንት ጊዜ? አንድ ጊዜ። ሃይማኖት አንድ ጊዜ ተገልጣለች በዓለመ መላእክት ገና ድሮ ማለት ነው። አልተጨመረባትም፣ አልተቀነሰባትም፣ አትስተካከልም፣ አናስተካክላትም፣ አናጎልባትም፣ አንሞላትም። ምክንያቱም ሃይማኖት መገለጥ ነው። ሃይማኖት ፒውር ንጹህ የሆነ መገለጥ ነው። የሰው እጅ የሌለበት ማለት ነው። ተመራምሮ አውቆ ፈትኖ ሃይማኖትን ማግኘት የሚችል ሰው የለም እግዚአብሔር ከገለጠው ውጭ ማለት ነው። አብርሃም ተመራምሮ እግዚአብሔርን አግኝቶታል ወይስ አላገኘም? መልሱልኝ። አብርሃም ተመራምሮ በራሱ እግዚአብሔርን አግኝቶታል ወይስ አላገኘም? አላገኘውም። አብርሃም ተመራምሮ ሰዎች አምላክ የሚሏቸው ነገሮች አማልክት እንዳልሆኑ ያወቀ ሲያቅተው አምላክ ፀሐይ ተናገረኝ ይላል። የፀሐይ አምላክ ሆይ ተናገረኝ። ያን ጊዜ እግዚአብሔር አምላክ ራሱን ገለጠለት። ከካራን ውጣ። በምርምሩ አይደለም የደረሰበት እግዚአብሔር ራሱን ስለገለጠለት። ሰው ተመራምሮ፣ ሰው ለፍቶ፣ ሰው በእውቀቱ ልክ መዝኖ እግዚአብሔር ሊያገኝ አይችልም። ሃይማኖት መገለጥ ነው፣ የሚሰጥ ነው ከእግዚአብሔር ነው። ጌታችን ሰዎች የሰው ልጅ ማን ይሉታል ብሎ ደቀ መዛሙርቱን ሰብስቦ በፊልጶስ ቂሳርያ በጠየቃቸው ጊዜ ቅዱስ ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ ብሎ መልሶለት ነበር። መልሱ ትክክል ነው። ጌታችን ሲያመሰግነው ጴጥሮስ ሆይ በሰማይ ያለ አባቴ እንጂ ስጋና ደሜን አልገለጠልህም። በስጋና በደም የሚደረግ መገለጥ እውቀት ስላለ የእግዚአብሔር ነው፣ ከእግዚአብሔር ነው። ሃይማኖት ከእግዚአብሔር ብቻ። ለዛ ነው እኛ መጨመር ማንችል፣ ለዛ ነው እኛ መቀነስ ማንችል፣ ለዛ ነው መለወጥ ማስተካከል እንደ ዘመኑ ማመቻቸት ማንችል። ለዛ አንድ ጊዜ የተገለጠው ካለ ታዲያ መላእክት ያመኑት እምነት ከኛ ጋር አንድ አይነት ነው? እና አብርሃም ያመኑት እምነት ከኛ ጋር አንድ አይነት ነው? ሙሴ ያመነው እምነት ከኛ ጋር አንድ አይነት ነው ወይ ከተባለ መልሱ አዎ ነው። ሃይማኖት አንድ ነው። መግቦቱ ግን በየዘመኑ ይለያያል። የተረዳንበት ልክ ያወቅንበት ልክ በየዘመኑ ይለያያል።
አስቀድሞ በዘመነ አበው ከነበሩ ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ከሙሴ በኋላ የተነሱ አባቶች የተሻለ መግቦት አግኝተዋል። ሕግ ኦሪት ተሰጣቸዋል፣ ተጽፎላቸዋል። እንደውም በኦሪት ዘጸአት ምዕራፍ 6 ላይ ስናነብ እግዚአብሔር አምላክና ሙሴ ይነጋገራሉ እና ሙሴ እግዚአብሔር ምን አለው? ማን ነው የላከኝ? ማን ነው ያናገረኝ? ማን ነው የሰደደኝ ብዬ ልንገራቸው? ከየት አምጥተህ ነው የምታወራው ሲሉት ማን ነው የላከኝ ልበላቸው ሲል እግዚአብሔር አምላክ እንዲህ ብሎ መለሰለት ለሙሴ፣ ለአባቶቻችሁ ለአብርሃም፣ ለይስሐቅ፣ ለያዕቆብ ሁሉን እንደሚችል አምላክ ተገለጥኩላቸው። ስሜ እግዚአብሔር ግን አልታወቀላቸውም ነበር። አይደንቃችሁ? እና አብርሃም እግዚአብሔር የሚለውን ስም አያውቁትም ነበር። ሁሉን እንደሚችል አምላክ አዶናይ ኤልሻዳይ ሆኖ የተገለጠላቸው። ለዛ ነው የጸሩት አዶናይ እያሉ የሚጠሩት። መጽሐፉን የጻፈልን ሙሴ ስለሆነ አብርሃም እግዚአብሔር እያለው እግዚአብሔር አብርሃም እያለ ጽፎልን። ከሙሴ በፊት የነበሩ አባቶቻችን እግዚአብሔር የሚለውን ስም እንኳን አያውቁትም ነበር። ሃይማኖታችን እኮ ግን አንድ ነው። መገቦቱ ከፍ አለ ማለት ነው። በሙሴ ዘመን ኦሪት ተሰጠች። እግዚአብሔር የሚሻውን እግዚአብሔር የሚፈቅደውን እግዚአብሔር የሚወደውን ከልቦናቸው አንቅተው ከማወቅ ባለፈ በተጻፈ በጥቁርና በቀይ ቀለም በተገለጠ መረዳት ማወቅ ቻሉ ማለት ነው። በሙሴ ዘመን እና ከሙሴ በኋላ ከነበሩ አባቶች ይልቅ ደግሞ በሐዲስ ኪዳን ያለንና የተሻለ መግቦት አለ። ማቴዎስ ወንጌል ምዕራፍ 5 ቁጥር 5 ላይ ጌታችን ያስተማረው አንቀጸ ብፁዓን የሚባል የተራራው ስብከት የሚባል ትምህርት አለ። እንዲህ የሚያደርጉ ብፁዓን ናቸው፣ እንዲህ የሚሆኑ ብፁዓን ናቸው ያለ ጌታችን ያስተማረው ትምህርት እና ልክ ሲጀምር ምን ይላል? ኢየሱስም አፉን ከፍቶ አስተማራቸው። ምኑን ከፍቶ አልኳችሁ? እየሰማችሁ ነው አይደል? ምኑን ከፍቶ? እኔ አሁን ስናገር አፌን ከፍቼ ነው አፌን ዘግቼ ነው? ሰው ሲያወራ አፉን ይከፍታል አይደል? ዜና አይደለም። ለምንድን ነው ሐዋርያው አፉን ከፍቶ ብሎ መጽሐፍ መናገር ያስፈለገው? አስቀድሞ በነቢያት የተነገረ ቃል ስላለ ከራሱ ከእግዚአብሔር አፍ የተማሩ ይሆናሉ ብሎ ነቢዩ እንደተናገረ እስከዛሬ በስነ ፍጥረት ያስተምራቸው ነበር። እስከዛሬ በነቢያት ያስተምራቸው ነበር። እስከዛሬ በመጽሐፍት ያስተምራቸው ነበር። ዛሬ ግን ራሱ መጥቶ አፉን ከፍቶ አስተማራቸው። ከራሱ ከእግዚአብሔር አፍ የተማርን ስለሆነ በእኛ ዘመን ያለው መግቦት ከእነሱ ዘመን የተሻለ ነው። ሚስጥረ ሥላሴ በምልአት የተገለጠው በእኛ ዘመን ነው። እንደው እኛም በምልአት አናውቀውም። በእርግጥ ሚስጥረ ሥላሴን አሁን እኛ በምናውቀው ልክ የተገለጠው ግን በአዲስ ኪዳን ነው። አብ ወልድ መንፈስ ቅዱስ በብሉይ ኪዳን እኛ በምናውቀው ልክ አልተገለጠላቸውም። ሥላሴ በብሉይ ኪዳን ነበሩ ወይስ አልነበሩ? ነበሩ። እና አብርሃም ያመለኩት ሥላሴ ነው። እነ ሙሴ ያመለኩት ሥላሴ ነው። ስለ ሥላሴ ያላቸው መረዳት ወይም እውቀቱ መገቦቱ ግን ይለያያል። ለምን? ፈቃደ እግዚአብሔር ስለሆነ አንድ ጊዜ በግብፅ አንድ ጊዜ በባቢሎን በአሦራውያን ዙሪያቸውን ባሉ ጣዖት አምላኪዎች በባርነት እየተገዙ የብዙ አማልክት አምልኮን ለምደው ስለመጡ እነዛ የእሳት አምላክ፣ የውሃ አምላክ፣ የፍቅር አምላክ፣ የጦርነት አምላክ፣ የድንጋይ አምላክ እያሉ ያመልካሉ። እያንን ለምደው ያንን ተምሮ ለመጡ ለእስራኤል እግዚአብሔር በአንድነቱ ሶስት ልዩ ሶስትነት ያለው አምላክ ነው፣ አብ ወልድ መንፈስ ቅዱስ ነው ተብሎ ቢነገራቸው አንድ አምላክ ማለት ፈንታ እንደ አሕዛብ ሶስት አምላክ እንዳይሉ እኔ አብ ነኝ፣ እኔ ወልድ ነኝ፣ እኔ መንፈስ ቅዱስ ነኝ እያሉ እንዳያስቸግሩ መቀበል መሸከም በሚችሉት ልክ ተሰጣቸው። ጌታችን ብሏል፣ አዲሱን የወይን ጠጅ በአሮጌ አቁፋዳ የሚያስቀምጠው ማን ነው? አዲስ ወይን ጠጅ የተባለችው እኮ ወንጌል ናት። አዲስ ወይን ጠጅ የተባለችው እኮ ቃል እግዚአብሔር ናት። ያንን መሸከም የምችልበት ጸጋ እግዚአብሔር ታድሰ የተጠመቃችሁ እናንተ በክርስቶስ አዲስ ሰዎቹ ናቸው፣ ክርስቶስን ለብሳችኋል ስለተባለ ታድሰን አዲስ አቁፋዳ መሆን ካልቻለን ሌላ አዲስ ልብስ መሸከም አንችልም። ስለዚህ መቀበል በሚችሉት ልክ መሸከም በሚችሉት ልክ መገቦቱ በየዘመኑ ይለያያል። ሃይማኖት ግን ስንት ነው? አንድ ነው። ሃይማኖት ግን አንድ ነው። ሃይማኖት ማለት ትምህርት ነው። ሃይማኖት ማለት መንገድ ነው፣ ወደ እግዚአብሔር የምንጓዝበት። የቀደመችውን መንገድ ያዙ የተባለ ዘር የቀደመውን ትምህርት ያዙ። እኛ ከሰበክንላችሁ ወንጌል የተለየ ልዩ ወንጌል የሚሰብክላችሁ የእግዚአብሔር መልአክ እንኳን ቢሆን የተረገመ ይሁን አለች። ልዩ ወንጌል የሚሰብክላችሁ አንድ ጊዜ ተገልጣለች። ስለዚህ አስቀድሞ በሕገ ልቦና ተገለጠ፣ ከዛ በኦሪት ተገለጠ፣ ከዛ በወንጌል ተገለጠ። አሁን አዲስ መገለጥ የለም። ከዚህ በኋላ የምንጠብቀው አዲስ መገለጥ የለም። ቅዱሳን ሐዋርያት ያላወቁት እኛ የምናውቀው አዲስ ትምህርት አይኖረንም። ዛሬ ላይ አንድ መምህር ቆሞ ተገለጠልኝ ብሎ ሐዋርያት ያላመኑትን ሐዋርያት ያላስተማሩትን ቢያስተምረን አንቀበል። በጸናጽዮን ለሐዋርያት የወረደው መንፈስ ቅዱስ ያን ያልገለጠላችሁ ዛሬ የሚኖር አዲስ መገለጥ ፈጽሞ ዛሬ የምንጸልየው፣ ዛሬ የምንጾመው፣ ዛሬ የምንማረው፣ የምናነበው እነሱ በተረዱት ልክ መረዳት እንችል ይሆን ብለን ነው እንጂ
አዲስ የሆነ መገለጥ፣ አዲስ የሆነ ትምህርትን ለማግኘት አይደለም። ሀሳቤ ግልጽ ማለት ነው። ስለዚህ ሃይማኖት አንዲት ነው። ነገር ግን በዚች አንድ በሆነች ሃይማኖት ውስጥ ያለን ሁላችን አንድ እምነት የለንም። እምነት ማለት ደግሞ ላመንነው ለዛ ሃይማኖት ያለን መታመን ማለት ነው። የአንዳንዳችን ጎዶሎ ነው፣ የአንዳንዳችን ታላቅ እምነት ነው። ጴጥሮስ ትዝ ይላችኋል። ጌታችን በውሃ ላይ እየተራመደ ሲመጣ ጌታ መሆኑ ሲያውቅ ጌታ ሆይ ወደ አንተ ጥራኝ ልምጣ አለ። ጌታችን ና አለው። እየሰማችሁ ነው ክርስቲያኖች? እየሰማችሁ ነው? ጨርሻለሁ። እሺ ጌታችን ና አለው። ጴጥሮስ በውሃው ላይ መራመድ ጀመረ። በውሃ ላይ የተራመደው ስላመነ ነው ወይስ ስላላመነ? ስላመነ ነው። እምነት ስላለው ነው። በውሃ ላይ እየተራመደ ግን ማዕበሉን ሞገዱን ሲመለከት ልቡ ተሸበረ፣ ተጠራጠረ፣ መስጠም ጀመረ ማለት ነው። የአንድ ሰው እምነት በቅጽበት ምን ያክል ሊጎል እንደሚችል አያችሁ። እምነቱ ሙሉ ስለነበር እኮ መራመድ ችሎ ነበር። ወዲያው ግን ወደደበት። ወዲያው ግን አጣው ያንን እምነቱ። ስለዚህ መስጠም ጀመረ ማለት ነው። በመካከላችን ታላቅ እምነት ኖሮ ተራራ ማፍለስ የሚችል ይኖራል። እምነቱ ጎዶሎ የሆነበት ሰው ይኖራል። የአንዳንዱ እምነቱ ሙሉ ነው። እግዚአብሔር ሁሉን ማድረግ ይችላል ብሎ ያምናል። የአንዳንዱ እምነት የተገደበ ነው። እግዚአብሔር ማድረግ ይችላል ግን ያው ብሎ የሚገደብ ሰው ደግሞ አለ። ማርታና ማርያም ትዝ ይሏቸዋል። ወንድማቸው አልዓዛር ሲታመም ጊዜ ወደ ጌታችን መልእክተኛ ላኩ። ጌታ ሆይ የምትወደው ታሟል ና። ጌታ ምን እንዲያደርግ ነው የጠሩት? ወንድማቸውን እንዲፈውሰው። ጌታችን ግን መልእክት እንደደረሱ አልመጣም፣ ዘገየ። ጌታችን ከ4 ቀን በኋላ ሲመጣ አልዓዛር ሞቶ ተቀብሯል። እነ ማርያም መጡና ጌታችን ጌታ ሆይ አንተ እኮ እዚህ ብትኖር ኖሮ ወንድማችን ላይ ነበር አይሞትም ነበር አሉት። በደንብ እየሰማችሁኝ ነው? አንተ እዚህ ብትኖር ኖሮ ወንድማችን አይሞትም ነበር አሉት። አሁን የእነ ማርታ እምነት የተገደበ እምነት። ጌታ የታመመ መፈወስ እንደሚችል ያምናሉ ወይስ አያምኑ? ያምናሉ። ግን ጌታ የሚችለው እስከ የት ነው? እስከ ሞት ድረስ። ከሞተ በኋላ ምን ማድረግ ይችላል? ብሎ አመኑ። ብትኖር ኖሮ አይሞትብንም ነበር። አሁን ስሞቷል ምን ታደርጋለህ ማለት ነው። አያችሁ የተገደበ እምነት። ትምህርት ቤት ሆናችሁ የምትጸልዩት የፈተና ውጤት ከመለጠፉ በፊት ነው እስከተለጠፈ በኋላ? ፈተና ሳይወጣ በፊት አይደለ? ገና ስንፈተን ወይ ተፈትነን አስተማሪው እያረፈ ልቡን አራራልኝ ጌታ ወይ ነው ውጤቴን አሳምረኝ ብለን እንጸልያለን። ከተለጠፈ በኋላ የሚጸልይ ሰው አለ? ለምንድን ነው የማንጸልየው? እግዚአብሔር አምላክ የተለጠፈውን ውጤት መቀየር ይችላል ወይስ አይችልም? አያችሁ እምነታችን የተገደበ እስከሆነ ቦታ ድረስ እግዚአብሔር እንደሚችል እናምናለን። ከሆነ ቦታ በኋላ ግን ማስተካከል የሚቻል አይመስለን። ይገርማችኋል፣ እግዚአብሔር ስራ የሚጀምረው እኛ ተስፋ ቆረጥን በኋላ። እኛ በቃ አለቀ ባለበት በአቅማችን በጉልበታችን በትግላችን ብለን ተስፋ ስንቆርጥ ያን ጊዜ እግዚአብሔር ስራ መስራት ይጀምራል። በቃ አልዓዛር ሞቷል፣ አንተ ብትኖር አይሞትም ነበር አሉት። ወደ ይቀበራችሁ ከተቀበረ በኋላ የሸተተውን የፈረሰውን የበሰበሰውን ማንሳት ይችላል። እኛ ያልቻልነውን እኛ ተስፋ የቆረጥንበት እኛ እጃችን የሰጠንበትን ማለት ነው። ስንት ነገር አለ ተስፋ የቆረጣችሁበት። በቃ አይስተካከልም ያላችሁ ሳይሆን በፊት ነበር አሁን እንጂ አሁንማ ተበላሸ አሁንማ ሆነ ያላችሁ ስንት ነገር አለ። ይገርማችኋል፣ ጌታችን የማይመልሰው የማያነሳው የማያስተካክለው ነገር የለም። በሕይወታችሁ ተስፋ የቆረጣችሁ ሰዎች የላችሁ? በቃ ወይ ደግሞ የምትወዱ ሰው ተስፋ የቆረጠ ከሌማ እንደ አይን የጠፎ ተበላሽቷል ከዚህ በኋላ ይመለስ ያላችሁበት ሰው የለም? ጌታችን በመዋዕለ ሥጋዌ 3 አይነት ሙታን አስነስቷል። 3 አይነት ሙታን። አንደኛዋን ገና ሞታ የተኛችበት የሙት አልጋዋ ላይ እያለች ተነሽ ብሎ አስነስቷል። ገና ትኩስ ሬሳ ሆና አልጋዋ ላይ ማለት ነው። ተኝታለች እንጂ አልሞተችም አታልቅሱ ብሎ ገና እንደሞተች አስነስቷል። ሁለተኛውን ሞቶ ተገንዞ ሊቀብሩት ተሸክመው እየሄዱ እያለ መንገድ ላይ አስነስቶታል። እናቱ ከሩቅ አይተው ጌታ ያስነሳል ይበላችሁ ማለት ነው። ሶስተኛው አልዓዛር አስነሳ። ይሄን አውጥተን እንጨርሳለን። ገና እንደ መጀመሪያው እንደዛች ትኩስ ሬሳ የሆንን ገና የሞትን ገና ከቤቱ የራቅን ገና የጠፋን ሰዎች አሉ። ገና ትኩስ የሆንን ማለት ነው። እኛን ማስነሳት እኛን መመለስ ይችላል እግዚአብሔር አምላክ። ሕይወታችን፣ ፈተናችን፣ መከራችን ገና ትኩስ የሆንን። ሁለተኛው ደግሞ በቃ ለየለት የተባለ ሊቀበል እየሄደ ያለን ትንሽ ጫን ያለ መከራ የደረሰብን ትንሽ ከበድ ያለ ፈተና የደረሰብን ከቤቱ ከራቅን
ቆየት ሰንበትበት ያለ ሰዎች አለ። ሞታችን ተረጋግጦ መቃብራችንን የምንጠብቅ ሰዎች አለ። እግዚአብሔር አምላክ እኛንም ሊያስነሳን፣ እኛንም ሊመልሰን፣ እኛንም ሊያድነን ይቻላል። ከዛ ደግሞ የለየን ሰዎች አለ። ወይ ሸቷል፣ ከዚህ በኋላ ተቀብሯል፣ አላቅም ሞልቶታል የተባለ መከራና ችግር የተሸከሙ ሰዎች ደግሞ አለ። እግዚአብሔር አምላክ እኛንም ሊያስነሳን ይችላል። የእኛንም ታሪክ ሊቀይር ይችላል። የእኛንም ታሪክ ሊለውጥ ይችላል። የአንዳንዱ እምነት ጎዶሎ ነው። እናንተም የተጎደላችሁ ለምን ፈራችሁ ተብሎ ደቀ መዛሙርት የአንዳንዱ እምነት ተራራ ማፍረስ ይችላል። የአንዳንዱ እምነት ጌታችን የሰራውን ማሰራት ይችላል። በእኔ የሚያምን እኔ የማደርገውን ማድረግ ይችላል። እኔ ከማደርገው በላይ የሚያደርጋል አለ ጌታችን። የእናንተ እምነት የቱ ጋር ነው ያለው? ክርስቲያኖች እምነት የሚገለጠው በምግባር ነው። አምናለሁ በማለት አይደለም። እሺ በምግባራችን ነው የሚገለጠው። ለምሳሌ እግዚአብሔር ያየኛል ብሎ የሚያምን ሰው በእግዚአብሔር ኃጢአት ለመስራት አይደለም። ፖሊስ እዚህ ጋር ቆሞ የሚሰርቅ ሌባ የለም ማለት ነው። ፖሊስ ላይ ይይዘኛል ብሎ ስለሚፈራ ማለት ነው። እግዚአብሔር ያየኛል ብለን መጋረጃ ጋር ኃጢአት መስራት አንችልም። በአፋችን እግዚአብሔር ምን ያያል ምን ያውቃል ብለን ብንናገር ምግባራችን ግን እግዚአብሔር እንደማያየን ሆነን የምንኖር ከሆነ ምን ጥቅም አለ? እምነት የሚገለጠው በመታመን በምግባር በስራችን ነው። እምነታችሁ ሃይማኖታችሁ እንዳይሸረሸር እኔ እኮ ማመን እፈልጋለሁ፣ እኔ እኮ መበርታት እፈልጋለሁ የምትሉ ከሆነ መንገዱ አንድ ነው። እሱም ከእግዚአብሔር ጋር መነጋገር ብቻ። ከእግዚአብሔር ጋር ምን ማለት አልኳችሁ? ከእግዚአብሔር ጋር መነጋገር ቱዌይ ነው፣ ከሁለት ወገን ነው። መናገር አላልኩም፣ መነጋገር ነው ያልኩት። ስንነጋገር እኛ እናወራለን፣ እግዚአብሔር ይሰማል፣ እግዚአብሔር ያወራል፣ እኛ እንሰማለን። እኛ የምናወራው በጸሎት ነው፣ እኛ የምናወራው በቅዳሴ ነው፣ በማህሌቱ ነው፣ በልመናችን በለቅሷችን በእንባችን ነው። እግዚአብሔር አምላክ ያንን ይሰማል። እሱ የሚናገረው ደግሞ በቃል እግዚአብሔር ነው። እሱ የሚናገረው በመጽሐፍ ቅዱስ ነው። እሱ የሚናገረው በመዝሙር ነው። ያን ጊዜ ደግሞ እኛ እንሰማለን። እነዚህ ሁለት ነገሮች ሕይወታችን ውስጥ ካሉ አይጎድልብንም። መዝሙረኛው ዳዊት በመዝሙር አንድ ላይ ምን አይነት ሰው ነው ምስጉን ሰው የሚባለው፣ ምን አይነት ሰው ነው ብፁዕ ሰው የሚባለው የሚለው ሲያስረዳ ብፁዕ ብእሲ ዘኢሆነ በምክረ ረሲዓን እያለ ይመጣና ወዘህጎ ያረብ መዓልተ ወሌሊተ ወይከውን ከበዕፅ እንተ ትክልተ በማዘማ እንተ ትሁብ ፍሬሃ በበጊዜ ወቆጽላኒ ይትነገር። መልካም ሰው ምስጉን ሰው ማለት አለ በፈሳሿ በወንዝ ላይ እንደተተከለ ዛፍ ነው። ቅጠሎቿ እንደማይረግፉ ፍሬዋንም በየጊዜ እንደምታፈራ አለ። በወንዝ ላይ የተተከለ ዛፍ አይጠማትም፣ ውሃ አይጠማትም። ስለማይጠማት ስለማትራብ ስለማትደርቅ ቅጠሎቿ አይረግፉም። ቅጠል ማለት ሃይማኖት ነው። እውነተኛ ትምህርታችሁን ሃይማኖታችሁን አታጡም ማለት ነው። ቃል እግዚአብሔር ሁሌ የምትሰሙ ከሆነ ሁሌ ከእግዚአብሔር ጋር የምትነጋገሩ ከሆነ የምትጸልዩ ከሆነ የምትዘምሩ ከሆነ የምታነቡ ከሆነ ፍሬያችሁ ማነው? ቅጠላችሁ ሃይማኖታችሁ አይረግፍም። እንተ ትሁብ ፍሬሃ በበጊዜሃ ፍሬዋንም በየጊዜው እንደምትሰጥ ፍሬዋን ጊዜዋን ጠብቅ። ፍሬ ማለት ምግባር ነው። ምግባራችሁ አይጎልባችሁ። እግዚአብሔር ከኛ የሚሻውን እግዚአብሔር ከኛ የሚፈልገውን እሱ የሚፈቅደውን ኑሮ መኖር አይከብዳችሁ። ሕይወታችሁ ውስጥ ምን ካለ? ቃል እግዚአብሔር ካለ። ለዛ ነው የእግዚአብሔር ጉባኤ የምዘረጋው። ለዛ ዕለት ዕለት አባቶቻችን መምህራኖቻችን ፊት ለፊታችን የሚቆሙት ያ የሚፈሰው ቃል እግዚአብሔር ወደ ሕይወታችን አምጥተን ልናፈራበት ካልፈቀድን ካልሻትን ኪሳራ ከንቱ ድካም። እግዚአብሔር አምላክ ወለት ከእንደዚህ አይነት ድካም ይሰውረን። ተሰብስበው ተበተኑ፣ ቆርበው ተኮነኑ፣ ሰምተው ፍሬ ሳያፈሩ ቀሩ ከመባል እግዚአብሔር አምላክ ይሰውረን። የእውቀት ችግር የለብንም። በጣም ብዙ መምህራን አሉ። በጣም ብዙ ሊቃውንት አስተምረውናል። ዘመኑ ተሻሽሏል። ቃል እግዚአብሔር እጃችን ላይ ነው፣ ቤታችን ድረስ ነው የሚመጣው። የእውቀት ችግር የለብንም። የምናምነውን የምናውቀውን መኖርን የከበደን እሱን ደግሞ እንድንኖር የሚያስችለው እግዚአብሔር አምላክ ነው። እሱ ያስችለን። እሱ በቸርነቱ ይመልሰን። እሱ በቸርነቱ ይጎብኘን። ሁሌም በቃ ዓለምን ማልችለው አንድ ያውነሽ ወዳ ጥቅስ አለ። አቤቱ አንተ ወደ ራስ መልሰኝ እንጂ እኔ ወደ አንተ መመለስ አልችልም። በሁሌ ልንጸልየው የሚገባው ጸሎት ነው። አንተ መልሰኝ፣ አንተ አስችለኝ እንጂ የሚችል ሰው አይደለሁም። እግዚአብሔር አምላክ በቸርነቱ ያስችለን። ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።